እቴ መጣሁልሽ። ደህና አይደለሽ ሞይ? እንኳን ደህና መጣችልኝ። መሆንሻ ፊትሽ ልክ አይደለም ትላለች ሰኒ። ራኪብም ደህና ነኝ ብዬሻለሁ። እሺ ጆከር ዛሬ ስራ ገብቷል ብላ ጠየቀች ራኪብ። ሰኒም እረፍት ላይ ነው ዛሬ ስራ አልገባም ትላታለች። እሺ ተንማንም ጋሽሽ ግደይ ሲል ነው አይደል ትላታለች። ምን ነው አንቺ ደግሞ ተጆከር ራስ ላይ አልወርዳልሽኝ ትላለች ሰኒ። ሰኒ በቃሽ፣ ምንድነው ሁል ጊዜ እኔ ነኝ የችግር ፈጣሪዋ? ቆይ ምን ተፈጠረ? ቆይ ምን አይተሽ ነው መሆንሽ ነው ብለሽ አጠይቂኝም? ራኪ ከዚህ በፊት ነግሬሽ የለም ወይ? ጆከር ምንም አደረገ በመሀላችን አትግቢ፣ በቃ ለእኔ ተይልኝ ብዬ አልነገርኩሽ? እኔ ስለ ጆከር መጥፎ ነገር መስማት ደክሞኛል፣ በቃሽ እህቴ ትላለች። ራኪብም ዛሬ ከሆነች እብዴሌ ጋር አብሮ ሲዞር ነው እያየሁት። በቃ አብረሽ ተሴጋ አይተሽዋል አይደል? በቃ እኔ መስማት የለብኝም ተይኝ በቃ። እባክሽ ሰኒ እባክሽ ንቂ፣ እኔ ባንቺ ላይ ማንም ሲጫወት ማየት አልፈልግም ትላለች ራኪ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ ሰብስክራይብ ማድረግ አትርሱ። አዲሶች ሰብስክራይብ አድርጉ፣ ነባሮች ደግሞ እንደተለመደው ላይክና ሸራችሁ አይረሳ። ለምታደርጉልኝ አመሰግናለሁ። ራኪ እንግዲህ አሁን ላይ በጣም እየተናደደች ነው። ግን ያላወቀችው ነገር አሁንም የመጣችው ማፊ የነ ጆከር ቤተሰብ የሆነች ነኝ። በተቃራኒው ደግሞ ያው ራኪ ስላላወቀች ለምንድን ነው ብላ ትላለች። በሌላ በኩል ደግሞ እህቷ ከጆከር ጦፍ ያለ ፍቅር ውስጥ ገብታለች። እንግዲህ በቀጣው በጣም የሚያሳዝን ነገር የሚያስፈራው ነገር ሰኒና እትማማቾቹ እንዳይጣሉ ነው እኔ የፈራሁላቸው። ምክንያቱም በዚህ ከቀጠሉ ከባድ እንግዲህ ራኪብ እያንዳንዱ ነገር በሰኒ መሀል የሚፈጠረውንና የሚካሄደውን ነገር እየደወልክ አሳውቀኝ ባለችው መሰረት ዛሬ ወደ ራኪ ጋር ስልኩን አንስቶ ይደውላታል። ሰላምታ ተተላወጡ በኋላ ራኪብም ምን ነው ሰላም ነው ወይ የደወልከው ትለዋለች። ብሩክም እኔና ሰኒ መሀል የተፈጠረውን ነገር ልንገርሽ ይላታል። እሺ እየሰማለት ሁለታችሁ መሀል ምን ተፈጥሮ ነው ንገረኝ ትለዋለች። ብሩክ ከሰኒ ጋር በእኔ ምክንያት ተጣልተናል። እህቴ ምን አርጋሃት ነው? ቆይ እናንተ መሀል ምን ተፈጥሮ? ነግርሻለሁ፣ ግን አንቺ ከሰኒ ጋር እንድታስማሚን ስል ነው ምነግርሽ። አዎ ከሰኒ ጋር እንድታስማሚ ምንድነው እህቴን ያደረካት ንገረኝ እያልኩ ነው። ዛሬም ነገም ሰኒንን የጠብቃታለሁ። በተለይ ደግሞ ጆከር እኔ እና እሷ ተጣልተን ተጆከር ጋር ተሆነ ጆከር ይጎዳታል። እሺ ሁሉንም ነገር አውቃለሁ። አሁን ግን ከሰኒ ጋር ምን እንደተፈጠረ ንገረኝ እያልኩ ነው። እኔ ረፍት ላይ እንደነበርኩ ሰኒ ቢሮ ነበረች እና ተረፍት ስመለስ ሁሉም ስለሷ ሲያወሩ ቆንጅናና ስለ ስራዋ ጉብዝናዋ ሲያወሩ ሰምታን በእጄ እንደማስገባት አስያዝኩኝ ትላል ይላታል። ማለት በእጄ ነው ያስያዝከው? አዎ እንደዚህ ያለች የመሆኗን አላውቅም ነበር። አስይዤ አዳብኛለች። ልታወራኝ ፈቃደኛ አይደለህ። ሰኔ እንደዚህ ቀልድ የምታውቅ ሴት አይደለችም። ሲቀጥል ደግሞ እንዴት እንደዚህ ታሲዘባት ይፈጠራል ብዬ አስቤ አልነበረም። ግን በቃ ተፈጠረ። እንዴት አውቃለሁ እኔ ሰኒን እንዴት ይቅርታ መጠየቅ እንዳለብህ አላቅም። ብታወራት ደግሞ የተሻለ ይመስለ ሻወራት አለው። ግን አንቺ ተቻልሽም በምቺው አቅም እርጅኝ አውሪያት ይላታል። ራኪብም እሻወራ ግን አለቃ ሮቤል ባላት መሰረት ሰኒ ቀጥታ ወደ ጆከር ቤት ትሄዳለች። በር ትቆረቁራለች። ፍቅርዬ በሩን ተከፈተች በኋላ ሰላምታ ይለዋወጣሉ። ጆከር አለው ትላታለች። አዎ ማነው ክፍል ተኝቷል ልጥራለች ስትላት በዙ መሀል እንግዲህ ጆከር ይመጣል። ከዛ በኋላ ሰላም ነው ይላታል። ተሰላምታ ተተለዋወጡ በኋላ እንግዲህ እናንተ አውሩ በቃ እኔው ለወደ ውስጥ ልግባ ትላለች። ጆከርም እንግዲህ አረፍ በይ ይላታል። ሰኒየም የክብር እንግዳ ሆና አረፍ ትላላል። እረፍት እንዴት ነው ተመስለኛን? ተመችቶሃል? ትንሽም ቢሆን ተኔ ጭቅጭቅ እርቀሃል ትለዋለች። ጆከርም አንቺ ጭቅጭቅ ለማራቅ ሳይሆን ውስጥ ያለውን ሀሳብ ለማዳመጥ መቆጣጠር ስላልቻልኩ ጋብቻ አይደለም እኮ እሱ ሀሳብ ያለው እኔ ጋም ጭምር ነው። እንዴት መጣሽ? ማለቴ መሽቷል እኮ የተፈጠረ ነገር አለ ወይ ይላታል። ልክ ነህ። ያኔ ሁሉንም ነገር ልነግሬ ስትል
ስትል ልሰማ ይገባኝ ነው ደግሞ ሁሉንም ነገር ንቄ እተኩት ትላለች። ጆ ማለት ምን ነበር እኔ ልነግርሽ ቃልና ስለ ብሩክ ስለ ቃልና ስለ እና ሀዳ አሁን ገባሽ ወይ ይላታል። አዎ ገብቶኛል። ቃል ሁሉንም ነገር ነግራኝ ሁሉም ነገር መንስኤ እሷ እንደሆነች ነግራኝ ይቅርታ እየጠየቀች ነበረ። ቃል ዛሬ ይቅርታ የጠየቀችሽ ስለ ወረዱ ነው ወይስ ራሷ አጥፍታ ነው? አዎ ሁሉንም ነገር እኔ ነኝ ያበላሽሁት እያለችኝ ነበረ ትላለች ሰንዬ። እንግዲህ ጆከርም አይቃል በጣም ነው እኮ የምታሳዝነኝ። ምስኪን እኮ ነች፣ ምንም የማታውቅ ምስኪን ልጅ ነች። የዋ በጣም ነው ለዚህም ታሳዝነኛለች። ያኔም እኮ ብሩክ ነበር ነገሩን የጠነሰሰው እንጂ እሷ እኮ ምንም የምታውቅ ልጅ አይደለም። ሰዓቱ ልነግራቸው ፈልጌ ነበረ ግን ሊሰሙኝ ፈቃደኛ አልነበሩ እንጂ ልነግራቸው ነበር። እኔ አንቺ ብኮኝ እኔን ተመስማት ይልቅ ሰዎች መስማት ነው የሚቀልሽ። እኔን ከምሰሚ ሌሎችን ብሰሚያቸው ነው የሚቀልሽ ሰኒ ይላታል። እኔ ልሰሚ ፈቃደኛ አልነበርሽም፣ ብሰሚ ግን ጥሩ ነበረ። ግን አንቺ ፈጽሞ ያኔ ልሰሚኝ ፈቃደኛ አልነበርሽም፣ ጆሮሽንም አልሰጣልሽኝ። በቃ ምን ላድርግሽ? ልክ ነህ ጆከር፣ ስላልሰማሁህ ጆሮ ስላልሰጠሁህ እንደዚሁም ደግሞ ቦታ ሰጥቼ ስላላዳመኩህ ነገሮችን ንቄ ስለተውኩብህ ይቅርታ ትለዋለች። አሁን የመጣሁትም ከዚህ በኋላ እኔ እናንተ እልክ ውስጥ መግባት አለብን ብዬ አላስብም። ሰኒ አንቺ ሁሌም ተኒ ማስረጃ ትፈልጊያለሽ። ያኔም እኮ ፍቅር እህቴ መሆኗን ያወቅሽው ማስረጃ ስታገኝ ነው። ማስረጃ ትፈልጊያለሽ። አሁንስ ከዚህ በኋላ እንዴት ነው መተማመንና መግባባት የምንችለው? እንዴት አድርገን በምንድን ነው? አንቺ ይልቅ ተኔ ሌሎችን የውጭ ሰዎችን ሌሎችን ማመን ጆሮ መስጠት ትመርጫለሽ። እኔን እኮ ጆሮ አትሰጭኝም፣ አታዳምጭኝም። እያንዳንዱ ነገር ማስረጃ ነው የምትይኝ ይላታል። ይኸውልህ ጆከር፣ እኔ አሁን ቀስ ብዬ ራሴን ለማዳመጥ ነገሮችንም ለማመዛዘን እየሞከርኩ ነው። አንተም ብኮን ራስህን ዝም ብለህ እስቲ አዳምጠው። ምን እንደሚልህ ምን እንደምትሰማህ በእርጋታና ቀልብን ሰብሰባ አድርገህ አዳምጠው ትለዋለች። መሀላችን የሚያለያይና የጥላቻን እንደዚሁ ደግሞ የማያቀራርበንን ስሜትህን አሽቀንጥረህ ጣለው፣ አርቀው። እንደዚህ ያለው ስሜትህን አርቀህ ቅበረው። ሞም ታውቅም ታላውቅም ለበደርኩ ነገር በሙሉ ይቅርታ ረሰተ ስላዳመከኝም አመሰግናለሁ አሁን በማለት በዚህ ነገሮቿን ቋጭታ ሰንዬ ትታው ትሄዳለች። ጆክ ደህና ሁኚ፣ በሰላም ግቢ። አንዳችም ነገር ታፉ ሊወጣ አልቻለም። ይቅርታ የሚለውን ድምፅ ሲሰማ ውሃ ሆነ። ጀግንነት ጀብድነት ተሰማው። ምክንያቱም መታ እቤቱ ድረስ መታ ይቅርታ ስትጠይቀው ደህና ሁን ብላ ስትሄድ ምንም ቃላት ማውጣት አልቻለም። ግራ ተጋባ። ምንም የሄደችም ያለችም አልመሰለው። ይገርማል እኮ ሰኒ መጣ እኔን ይቅርታ ጠይቀችኝ። አቤት ይገርማል እኮ አለ። ተገረመ፣ ደሰተም፣ ጀግንነትም ስሜት ተሰማው። እኮ ሰኒ መጣ እኔን ይቅርታ ጠይቀችኝ እኮ ሰኒ መጣ እኔን ተመርክካ ይቅርታ ጠይቀችኝ። ይገርማል በጣም እኮ። ጆከርና ብሩክ በሰኒ ጉዳይ ተደባድበው ነበረ። አለቃ ሮቤል አንድ ጋር ያቀርባችሁና ጆከር ያደረከው ነገር በጣም የሚያስቀጣህና የሚያስከስስህ ነው። ብሩክም የመክሰስ መብት አለው፣ ጓደኝነቱን ስላስበለጠ ነው እንጂ ያረከው ነገር ጥሩ አይደለም ይለዋል። ከዛ በኋላ ጆከር ለ3 ቀን እዚህ ቢሮ እንዳትመጣ ይሄ ቅጣትህ ነው ሲለው፣ ሰኒ ለ3 ቀን እንዴት ጆከር ንገረው እንጂ እሷን ጥፋተኛ ብለው እኔን ጥፋተኛው ጆከር አይደለም እኮ ብሩክንም ያለ ምክንያት እንዳልመታው እርግጠኛ ነች አለች። ሰኒ ለጆከር ጠበቃ ቆመች። ሰኒ ተረጋጊ፣ ጥፋቱ ደግሞ እኔ ነኝ፣ አጥፍቻለሁ፣ ጥፋተኛ ነኝ፣ ቅጣቱም ተገቢ ነው አለች። ይቅርታ አለቃ፣ አንተ ልክ ነህ፣
እኔ መረጋጋት ነበረብኝ አለ ጆከር። ስመለስ እንዲህ ያለ ነገር አይፈጠርም ደግሞ ቅጣቱም ተገቢ ካለ በኋላ ጆከር ብድግ ብሎ ይወጣል። ሰኒ ቁጭ ብላ እዛው ትቀራለች። አለቃ አሁን የወሰንከው ውሳኔ ግን ተገቢ አይደለም ትለዋለች። አለቃ ሮቤሮች እኔ ሁሉን ነገር አመዛዝኜ ነው ይሄን ውሳኔ እየወሰንኩት። ስሜቱ ጥሩ አይደለም። ስለዚህ አየር ቀየር አድርጎ ቢመጣ ነው ለሱም ጥሩ። አንተንም ስራ ተሚረብሻችሁ እሱም ስራ እየሰራ አይደለም። ስለዚህ ተሚረብሻችሁ ለሱም አየር ወስዶ ተረጋግቶ ቢመጣ የተሻለ ነገር ነው። ስለዚህ ተገቢና ትክክለኛ ቅጣት ነው ቅጣቱ። እባክህ አለቃ እንደውም እሱን ተመቀጣው ለምን እኔን አቀጣኝም አለች። ለም 3 ቀን ከዛ በላይም መቅጣት ትችላለህ። እሱን ተወውና እባክህ እኔ ሳኔ ይሄም የመቅጣትና የመቀጣጣት ጉዳይ አይደለም። የመቅጣትና የመቀጣጣት ጉዳይ ተበድሏል። ሰው ላይ አደጋ ደርሷል። ስለዚህ ፍትህ የመስጠት ግዴታ ፍትሃዊነት ይባላል። አገኘሽኝ አይደለ? ስራውም ደግሞ የጆከርን ስራ አንቺ በጣም አሪፍ አድርገሽ እንደምትሰሪው ተማመንብሻለሁ። ቃልና ብሩክም ያጋር ዘወር ብሎ ይመጣል። አታስቢ 3 ቀን ብቻ አይደለችም ወይ ይላታል። ሰኒም አለቃ አንተ ያልገባ ነገር አለ፣ ለሁሉም መንስኤዋ እኔ ነኝ። እኔ መቀጣት ያለብኝ ጆከር እኮ ያለ ጥፋቱ ነው ሁሉም ሰው እየፈረደበት ያለው፣ ጥፋተኛዋ እኔ ነኝ። ተቀጣ በኋላ ጆከር ለሰኒዬ ነግራታል። በምንድን ነው የተቀጣው ትላለች። ያው ተብሩክ ጋር በተፈጠረው ነገር ነው። እንዴት አንተ ብቻህን ይቀጣሃል? ተተቀጣችሁ 3ታችሁን መቀጣት አለባችሁ ትላለች። 3ታችን ተተቀጣንማ ስራው ይበላሻል፣ ስራው ይቀራል፣ ማን ይሰራዋል? ስለዚህ ጥፋተኛው እኔ ነኝ፣ እኔ ብቻ መቀጣት አለም። ግን እኮ ከነሱ በላይ ለስራውም ለእኔም የምታስፈልገው አንተ ነህ። ታስቢ እማግዝሽ ነገር ካለ ከቤት ሆኜ አግዝሻለሁ። ለጊዜው ከዚህ ነው የታገድ። ምር በጣም ያናድዳል። እንዴት አንተን ከስራ ያግድሃል ትላለች። ያው የብሩክን ምላስ አምኖት ነው ይላል ጆከር። ቃልዬም ማለት ምን አሎት? ምን ብሎት ነው? ምን ነግሮት ነው እንደዚህ ሊያሳምነው የቻለው? ምን ብሎና ምን አድርጎ ነው ሊያሳምነው የቻለው? ያው ቅድም በተፈጠረው ነገር ሙሉ በሙሉ እኔን ነው ጥፋተኛ እያደረገኝ አለቃ። በቃ አይዞህ ጆዬ፣ አይደብርህ፣ አይዞህ። ተደበረህ ከኔ ጋር መዝናናት ትችላለህ፣ ምንም እንዳይደብርህ አይዞህ አለ ጆከር። 3 ቀን ሙሉ እንዴት ነው ማልፈው? እንዴትስ ነው የምጨርሰው? 3 ቀን ሙሉ ትላለች ሰኒ። ይህን እያለ ብቻዋን እያወራች ቃል እኔ ጆከር ተስራው ታገደ። አው ታገደ። ምን ይሁን ታገደ። እኛ ወሬ ለማመላለስ ተግራ ቀኝ መወዛወዝ አይሰለችሽም ነው? ስራ አልሰማሁም ለማለት ነው አይደለ? ትላለች ሰኒ ባበደች። ቃልዬም ወይኔ በጣም ነው ያሳዝነኝ እና ለምን አንቺ አትቀጭለትም ነበር? ሀዳ ለምን አትቀጭለትም አለቻት። ቃልም ለጆ ላንቺም እቀጣልሻለሁ፣ ላንቺም እቀጣልሽ ሆናኝ አሁን ዝም ብለሽ ወደ ስራሽ ሂጂ አለች ሰኒ። ወይ አንቺ እኮ ያልገባሽ ነገር አለ። በቃ አሁን እንግዲህ 3 ቀን ሙሉ በዚህ እኮ ሰው ያለ አይመስልም፣ ሰው ያለ አይመስልም ማለት ምን ነው? አንቺ ያለ ጆከር ሰው ያለ አልመስለኝም አልሽ። ጆከር ነው እንዴ? ያለሱ መተንፈስም አልችልም እኮ አልሽ። ምን ነው አካበርሽ? ትላታለች። እማወራው ስለጠፋኝ ወሬ አበዛሁ እንጂ ይቅርታ አልጠይቅሽ ነበር የመጣሁት ትላታለች። ደግሞ ምንድነው ይቅርታ የምትጠይቅኝ? ጆከርና ብሩክ በእኔ ነው የተደባደቡት። መቼም እንደማትይ ተስፋ አደርጋለሁ። አንቺ ይህን ሁሉ ማለት ብለሽ ጆሮ ሰተሽ አዳምጠሽ ከዛ በኋላ እምትይውን ብትይ አይሻልሽም ወይ ትላታለች። እንግዲህ ሰኒ ከራሷ ውጪ ማንንም ማዳመጥም ሆነ በአሁኑ ሰዓት ማንንም መስማት ፈቃደኛ አይደለችም። አንድና አንድ ጆከርና ራሷን ብቻ ነው። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ።